ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የአዲስ አበባ ከተማ አስተዳደር አከራይና ተከራዮችን በተመለከተ ማስጠንቀቂያ አውጥቷል። የሰኔ ወር መድረሱን ተከትሎ አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር አይችሉም በሚል በቤቶች ልማትና አስተዳደር ቢሮ በኩል ነው ማስጠንቀቂያ ያወጣው። እንግዲህ እንደምታስታውሱት የአከራይና ተከራይ ወይም ደግሞ የኪራይ ስነ ስርዓት አስተዳደር አዋጅን አውጥቶ ተፈጻሚ በማድረግ ለሁለት ዓመት ያክል ተከራይን ከቤት ማስወጣት እንደዚሁም ደግሞ የኪራይ ዋጋ ጭማሪ ማድረግ አይቻልም። ሁለት ዓመቱ ካለቀ በኋላ ራሱ በመንግስት በሚወጣ የኪራይ ተመን መሰረት እንጂ አከራዮች በራሳቸው ፍላጎት መጨመር አይችሉም በሚል እንግዲህ ድንጋጌ ወጥቶ ነበረ። አሁን ደግሞ ማሳሰቢያ ወጥቷል። የአከራይና የተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት ስራ ጀምሬያለሁ ነው ያለው። አከራዮች እንግዲህ ቤታቸውን ስለማከራየታቸው መረጃ የመደበቅ እድል እንዳይኖራቸው የሚያደርግ ስራ እየሰራሁ ነው ካለ በኋላ በዚህ በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት የቤት ኪራይ ዋጋ መጨመር አይችሉም ብሏል። ከሰሞኑ እንግዲህ በተለይ የሰኔ ወር መድረሱን ተከትሎ እና የሁለት ዓመት የኪራይ ውል ማብቃቱን ተከትሎ በአከራዮችና በተከራዮች በኩል ብዙ መረጃዎች እየወጡ ነበረ። ብዙ አከራዮች ተከራዮችን ቤቶቻቸውን እንዲለቁ እንደዚሁም ደግሞ ውስጥ ለውስጥ የዋጋ ጭማሪ ታደርጋላችሁ በሚል ተከራዮች እየተገደድን ነው በሚል ሲገልጹ ነበረ። በአከራዮች በኩል ደግሞ ያለው የወቅቱ የገበያ ሁኔታ እኛም እንድንኖር አላስደረገንም። ከንብረታችን ከሀብታችን ለፍተን ካገኘነው ቤታችን ተገቢውን የሆነ ዋጋ ካላገኘን እኛም እኮ ወጪዎች አሉብን ሚል የተለያየ ቅሬታ ሲቀርብ ነበረ። መንግስት እንግዲህ በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪው በፐርሰንት ወይም በመቶኛ ይወሰናል ነው የተባለው። ስለዚህ መንግስት እያለ ያለው አሁን ወይም የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ሰኔ 30ን መጠበቅ አለባቸው። ሰኔ 30 እንግዲህ ያንዳንዱ ጭማሪ በፐርሰንት በመቶኛ ስንት ይሆናል የሚለውን እንግዲህ ይፋ ሊደረግ ይችላል ለህዝብ እየተባለ የተጠበቀ ነው የሚገኘው። እንግዲህ የቤቶች ልማትና አስተዳደር ቢሮ ኃላፊ እንግዲህ እንደተናገሩት የአንድ የቤት ኪራይ ዋጋ ለምሳሌ 1000 ብር ከሆነ አከራዩ በራሱ ፍቃድ ዋጋውን ማሳደግ አይችልም። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10% ወይም ደግሞ 100 ብር ብቻ ከሆነ ዋጋውን ወደ 1000 ብር ማሳደግ የሚቻለው በዚያ ህጋዊ አሰራር መሰረት ብቻ ነው ብለዋል። ከዚህ ውጭ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖር አስገንዝበዋል። እንግዲህ የመንግስትን አቋም ተከትሎ ደግሞ የቤት ባለቤቶች አከራዮች ከፍተኛ ቅሬታ እንግዲህ በተለያዩ መንገዶች እያሰሙ ይገኛሉ። ምክንያቱም በፐርሰንት የሚጨመር ወይም ደግሞ አነስተኛ ጭማሪዎች እኛም ላይ ያለውን የኑሮ ውድነትና የኑሮ ጫና የሚቀርፍ አይደለም። ተከራዮች ዋጋ እንደተወደደባቸው ሁሉ ኑሮ እንደተወደደባቸው ሁሉ አከራዮችም ደግሞ ወይም የቤት ባለቤቶች እንደዚሁ ኑሮ ተወዶብናል፣ ቤት ስላለን ብቻ እንደ ሀብታም ወይም ደግሞ እንደ የተሻለ ኑሮ እንደሚኖር ሰው መቆጠር የለብንም በሚል ብዙ ሰዎች ቅሬታቸውን እየገለጹ ይገኛሉ። እንግዲህ የአከራይና የተከራይ ውል ምዝገባ ከተጀመረ ጀምሮ በአሁኑ ወቅት እንግዲህ የሁለት ዓመት ገደማ መሙላቱ ይታወቃል። ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበረ ይታወቃል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ወይም ኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛል ነው የተባለው። በዚህ መሰረት እንግዲህ አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ ይችላሉ ነው የተባለው። የውል ጊዜው በማብቃቱ ደግሞ ምክንያት አከራዮች ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳ ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ሊገቡ እንደማይገባ ኃላፊዋ ተነግረዋል። ይህ ኃላፊዋ ንግግር እንግዲህ ለተከራዮች ያደላ ነው በሚል ቅሬታ እየቀረበበት ነው የሚገኘው። እንግዲህ ቅድም እንደነገርኳችሁ የዚህ የኪራይ አስተዳደር አዋጅ ቢወጣም በአከራይና በተከራዮች መካከል የሚፈጠሩ አለመግባባቶች በወረዳው በሚደራጅ የቅሬታ ሰሚ አካል እንደዚሁም ደግሞ አቤቱታ ሰሚ አካል ይቀረፋል ቢባልም ለምሳሌ ተከራዮች ለአከራዩ የኪራይ ክፍያ ሳይከፍሉ ሲቀሩ
አንድ ተከራይ እንግዲህ ለ15 ቀን ያህል ኪራይ ሳይከፍል ከቀረ ያለምንም ቅድመ ማስጠንቀቂያ ውሉ እንደሚቋረጥ በአዋጁ የተደነገገ ቢሆንም ለወራት ሳይከፍሉ የሚቀሩ ተከራዮች እንዲያስወጡላቸው አከራዮች በወረዳ ሄደው ሲያመለክቱ ምንም ጥርስ የሌለው አንበሳ ነው ወረዳዎች እየሆኑ ሲያስቸግሩ የነበረው። ወይ ወደ ፍርድ ቤቱና የፍርድ ቤት ትዕዛዝ አምጡ እኛ ምንም ልናደርግ አንችልም በሚል አዋጁ ተፈጻሚነት ላይ ራሱ ችግር የተፈጠረበትና በወረዳ የተደራጁት ወይም ደግሞ የተቋቋመው የቅሬታ ሰሚ አካል ይሁን አቤቱታ ሰሚ አካል ዝም ብሎ ለይስሙላ የተደራጀ እንጂ ከማሸማገልና አንተምተው ከማለት ውጪ እንደዚህ ህጉን የተከተለና አዋጁን የተከተለ ምንም የሚያስፈጽመው ነገር እንደሌለ ባለፉት 2 ዓመታት እንግዲህ ከብዙ ሰዎች ቅሬታቸውን ሲገልጹ ነበረ። በተለይ በአከራዮች በኩል ቤታቸውንም ይዘው የኪራይ ክፍያም ሳይከፍሉ ዝም ብለው የሚቀመጡ ተከራዮችን እርምጃ እንዲወሰድላቸው በሚያመለክቱበት ወቅት አስገድደው በጸጥታ አካላትም ደብዳቤም ጽፈው ይሁን እዛው አሸማግለው ዳኝነት ሰጥተውም ቢሆን በአቤቱታ ሰሚ ጉባኤ በኩል የማስወጣት ስራ ሲሰራ አልነበረም። ይሄ ብዙ ሰዎችን በተለይ አከራዮችን ሲያናድድ የነበረ ነው። እንግዲህ ይሄ ባለበት ነው አሁን ደግሞ የዋጋ ጭማሪ ይደረግብኛል በሚል ስጋት እንዳይገባችሁ እናንተን ቢያስወጣ ሌላ ሰው ማከራየት አይችልም በሚል የተቀመጠው ማለት ነው። በአሁኑ ወቅት እንግዲህ የገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና የመጨረሻ ውጤት እንደደረሰ ይፋዊ መመሪያዎች በተከታታይ ተግባራዊ መደረግ እንደሚጀምሩ ነው ኃላፊዋ የገለጹት። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ አሳስበዋል። እንግዲህ ወይዘሮ መቅደስ ወልደ ጊዮርጊስ የአዲስ አበባ ቤቶች ልማት ቢሮ ኃላፊ አከራዮች ዋጋ ጨምሮ ስላሏቸው ብቻ ለምንም ህጋዊ መነሻ ክፍያ መጨመር እንደሌለባቸው ነው ያሳሰቡት። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ ያሉ ዋጋ መጨመር ፈጽሞ እንደማይፈቀድም ነው የተናገሩት። በአጠቃላይ እንግዲህ በየ2 ዓመቱ የኪራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩ ጥሪ ቀርቧል። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመቅረፍ የጀመረውን የአሰራርና የቴክኖሎጂ ማሻሻያ አጠናክሮ እንደሚቀጥል ነው የገለጹት። እንግዲህ ኃላፊዋ በአጠቃላይ ንግግራቸው በአከራዮች ዘንድ ቅሬታን ፈጥሯል ንግግሩ። እንደዚሁም ደግሞ ወደፊት የታሰበው ለተከራዮች ብቻ ያደላ ነው እና የአከራዮች መብትን ያጣብባል የሚል ቅሬታ ቀርቦበታል። እንግዲህ በዚህ የአከራይና ተከራይ ግንኙነት ላይ አሁንም አዋጁ በደንብ እንደዚሁም ደግሞ በመመሪያ በደንብ ሊብራራ ይገባል። ምክንያቱም ድፍን ያለና ምንም ለአቤቱታ ሰሚውም አካል ይሁን ለወረዳ ላሉ ኃላፊዎች ያን ያህል ስልጣን የሚሰጥ አይደለም። ከማሸማገልና ደብዳቤ ከማፈራረም ቃለ ጉባኤ ይዞ በዚህ ቀን ትወጣለህ ብሎ ተከራይን ከመለማመጥ እና ከከራይ ጋር ከማሸማገል ውጪ የፈየደው ነገር ምንም የለም። ባለፉት ጊዜያት እነዚህ ችግሮች መቀረፍ አለባቸው። አዋጁን ማሻሻል ካስፈለገም ድጋሚ መሻሻል ይኖርበታል። በአጠቃላይ ግን እንግዲህ የቤት አከራዮችና ተከራዮችን በተመለከተ ከአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ የተሰጠው ማስጠንቀቂያ ይሄንን ይመስላል። ውድና የተከበራችሁ የፕሮግራም ተከታታዮች ወደፊትም እንግዲህ የቤት ኪራይ ደንብን፣ መመሪያን፣ ህግን በተመለከተ የሚወጡ የተለያዩ ትኩስ የህግ መረጃዎችን ወደ እናንተ ማካፈላችሁና ማድረሳችሁ ነው የሚሆነው። እስከዛ ግን አከራዮችም ተከራዮችም በመተሳሰብ በወንድማማችነት በእህትማማችነት ጉዳዩን ማስኬድ ያስፈልጋል። ጸብ፣ ጭቅጭቅ፣ መጓተት ለምንም አይበጅም። ህጉ እንግዲህ እንደ ህግ የወጣው ህግ ሊል ይችላል። አብዛኛውን ጉዳዮች ግን ከህጉ ባለፈ በመግባባት በመስማማት በመነጋገር ነው ልትፈቱት የምትችሉት። ምክንያቱም አከራይና ተከራይ እንደ ተከራይም እንደ ማህበረሰብም አብራችሁ የምትኖሩት እናንተው እስከሆናችሁ ድረስ መጣላት መጓተት አያስፈልግም። አከራይ የተከራይን ጫና መገንዘብ፣ ተከራዩም ደግሞ የአከራይን ጫና በመገንዘብ በመተሳሰብ ጥሩ የሆነ ጊዜ ሰላም የሰፈነበት ህይወት፣ ሰላም የሰፈነበት ጊዜ በመተሳሰብ ላይ ያለ ጊዜ ማሳለፍ እንግዲህ ያስፈልጋል። ውድና የተከበራችሁ የፕሮግራሚ ተከታታዮች ለዛሬ እንግዲህ ለእናንተ ያስኩላችሁ መረጃ ይህንን ይመስል ነበረ። አብራችሁ ስለቆያችሁና ይህን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ